ይቅርታ የምጠይቀው ኖ ሀቢባ ጋር ሜዳ አብጎግባለች ተብያለሁ። እሷ እኔ ለማናደድ ስታጎበጉብ ነበር። አሁን መረጃ አትጠይቂ ነው ያለቻት። አዎ ምን ያመጣሉ ብላታለች። ደርሶኛል መረጃ ብላለች። ጻፉ ብላለች አላለችም። እንደውም የጉራጌ ልጆች አንለቃትም መተው እኔ ጋር አንለቃትም ሮማን ሊያሾ የምትባልም እያቃጠረች ነው ብለውኛል። በጉራጌ ማህበረሰብ ከመጣች የጉራጌ ልጆች ገና ያሳዩዋታል። ከሀቢባ ጋር እንጨርስ ብላ እንጂ ሁላም ነምበርቱ እሷ ናት እያሉ ለጠለጫለሽ እኔ እኮ ሳለቃቸው የምትነኩ እኮ ትገርሙኛላችሁ። በወንድ ስም ሁሉ እየመጣ እንጂ ይሳደባሉ። ለካ ተደብቀው ኖ አይ ሊያ ጋር ተደብቀው ሊያ ጋር ችግር የለም ትፈታላችሁ። ጠላት አታብጂ። እኔ ያለው ጠላት ማንም የሚጠቅምሽ የለም። ራስሽና ራስሽ ታውቂያለሽ። አንቺን ያልሰደበሽ ሰው አለ ከኔው እኔ ጠላት ቢበዛ ያልሰደበሽ ሰው አለ ፌመስ የተባለ ኖ ዝም በይ። አንተ ፌመስ የተባለ ከኔ ውጭ እንደው ቲክቶክ ላይ አንቺን ያልሰደበ ሰው አለ? አንቺ አሮጊት እያለ ያልሰደበሽ እንትና ጅቦዬ አሮጊት እኮ ስድብ አይደለም። ጅቦዬ ነክቶኛል። አሮጊት እድሜ ጸጋ ነው። የነሱ አንቺን ያክል እድሜ ጸጋ ነው። እኔ አሮጊት ስድብ እኮ አይደለም። ሌላ ስድብ ታለይ ስደቡኝ እንጂ አሮጊት ማነኝ እኮ 52 እንጭሬያለሁ። ምን ችግር አለ? እድሜ ጸጋ አሮጊት ስለዚህ ስሚ ልንገርሽማ አንቺን ያልሰደበ ሰው አለ ወይ? እኔና ጅቦ ብቻ ነን አንቺን ለመፈመስ ብለው ያልሰደቡኝ የለም። ግን እኔ ያልሰማቸው ማን ያላይማ ቢሰደቡ ማንንም ጋር ተነካኪ። አሁን ሀቢባ ትክክል ነው ትሄጂባታለሽ። ከሌላ ሰው ግን አስማማሻለሁ። ትስማሚያለሽ። ለምን ትሰደብ? ከበራለሽ በራስሽና በራስሽ መንገድ ነው መሄድ ያለሽ። ችግሩ ጆከር እኔ ቢሰድቡኝ አላያቸውም፣ ይባክናሉ። እኔ ጋር እንዲደርሳሉ የሚፈልጉት አላያቸውም። መንግስት ደስ ሲልሽ ብቻ እኮ ነው የምትሄጂው። የአፋሯ ንግስት የኔ ውድ ሪችዬ የኔ ቆንጆ የበቀል ነው እንደ ምን አባታቸው ቢካሉ ልክልካቸው ሮሚ ማንንም ማሰማት ወላሂ እኔ ብቻ ነኝ አልሰማም። አንተማ ጥጌን ታውቃለህ፣ ልኬን ታውቃለህ፣ ውስጤን ታውቃለህ፣ ምን እንደምፈልግ ታውቃለህ፣ ስብናዬን ታውቃለህ። ስለዚህ ለአማራ ያለኝን ነገር ታውቃለህ፣ ምን ላይ ያለው ታውቃለህ። ስለዚህ ዝም ብለህ መታተጋለህ እንደ ግለሰብ አሁን ሀቢባን ነገሩን ብታሳጥረው እኛም ብንፋታት በጣም እሷም ስራዋን ትስራ፣ ማህበረሰብ ጋር ትድረስ፣ የፈለገችውን ነገር መስራቷ መብቷ ነው። እኔ ልጆቿ የሚሰደቡ አይደለም ልጅ መሰደቡ። ኧረ በስመ አብ ማንም እኮ ልጇ በጣም የተናደርኩት አላምንበትም። ልጅ ከዚህ በኋላም ልጆቿን አትስደቡባት። በቃ እሷም ይቅርታ አትጠይቅ። ከዚህ በኋላም ልጅ መሰደብ መቆም አለበት። ይቅርታ አትጠይቅ። ልጁ በተፈጥሮ ፍቅረኛ ከሆነ መሰደብ የለበትም መባልም የለበትም። ሀቅ ነው ይሄ ሀቅን ሸፍናል። ግን ይቅርታ ጠይቂ ስትባል ደግሞ ይቅርታ ትንሽነት አይደለም በጣም ትልቅነት እኮ ነው እኮ እሱ በምን እንዳየችው ይቅርታ መጠየቅ ወይ መድኃኒዓለም ጠላቴ እንደዚህ ይድረቅ። ቢሆንም ግን እኔ ከቻልኩ የጉራጌ ልጆች ለምናቸዋለሁ እንዲፋቷ እንደምትሰደቢ የሆነ ነገር እንደምትባይ ሁሉን ነገር ታውቃለች። ከደረክ ከዚህም በላይ ማት ይመጣባል። እዚህ ጋር ያለ ማት በተለይ ጉራጌና አማራዎች እንደዚህ አይነት ነገር እንዳትናገሩ ካሁን በኋላ ልጇን አትናገሩባት። በቃ ምናልባት ለልጇ ብዙ መስዋዕትነት ከፍላ ሊሆን ይችላል፣ ታማ ወይም በዛ ስቃይ በልታ ሊሆን ይችላል። እኔ ራሱ ስቃይ ሳይበላል እንደ ልጅ ለማሳደግ ሁሉም እኮ በዲያ ምናምን የማንም ልጅ መነካት የለበት ብያለሁ እንጂ እኔ በሽታውን አልነካውም። አንነካም አይባልም። ያን ስለሆነ አትሳደቡ። በቃ ልጇን አትስደቡ። እሷን ቀጥቅጧት እምቢ ካለች እሷ ጋር ግጠሙ በሏት፣ እንደፈለጋችሁ ፈንግሯት። ግን ብትሽን ማህበረሰብን እኮ ከመሰላችሁ ይቅርታ በቃ እንደዚህ ሳይሆን በዚህ መንገድ ነው
እኔ እንደዛ አላሰብኩትም። ከመሰላችሁ በጣም ሁሉንም አከብራለሁ። ፖለቲካኛ ጋር አሁን በፖለቲካው ከምትጋተት ሌላ ውስጥ እንዳለ የሆነ ከምትጋተት እኔ አማራን እወዳለሁ፣ አከብራለሁ። አይገደል ይሞት እየሞተ እንደሆነ አውቃለሁ፣ ግን ፖለቲካ ውስጥ መግባት አልፈልግም። ይመቻችሁ፣ የምትሰሩትን ስሩ። በትርፍ ጊዜያችሁ ካላችሁ እኔ ሌላ ነው ስራዬ። ከመሰላችሁ እኔ የገባሁባችሁ መስሏችሁ ከሆነ በጣም ይቅርታ አለ። ጨዋነት ነው እኮ እንዴ! ኧረ እናትሽ እና እሷን ሽዱባት። የሆነ ሴት ትመርጣለች፣ በተለያየ አካውንት ትመጣለች፣ መውታታለሁ። በቃ በተቻለ መጠን ጆከር ልጅ ይቅር፣ በቃ ልጅ ሁሉም ይፍታ፣ ልጅ አይናገሩ። እኔም ከዚህ በኋላ ሊያሾ ዮኒ ማኛ ልጄን የነካችሁ እንትና ይቅርታ፣ ትልቅ ይቅርታ በስልክ ደውላ ጠይቃኛለች። ፍሬ ትልቅነቷን ያየኋት ትልቅ ሰው ማነው ጂጂኪያ እንደ ሰው ስለማልቆጥርሽ ካንቺ ይቅር። ከዛ በተረፈ ሌሎቻችሁ ግን ይኸው እመብርሃን ከዚህ በኋላ ሊያሾንም ልጅሽን አነካም። ዮኒ ማኛም ነክቻ አላቅም ስለነካይ ነው። ከዚህ በኋላ ነው ልጅ በማተቤ ልክ ቤር አልነካም እንዳልኩኝ ይኸው በማተቤ ልጅ አልነካም። በቃ ጨርሻለሁ። እኔ ጋር አልነካም። ነክቼ ማለትም የነካውት የሶስት ሰው ነው፣ ነክተውብኝ ነው። በቃ እኔ ፈትቻለሁ። አሊባን ፈትቻታለሁ። በቃ እኔ ጸጥቶኛል። ተዋቸው በቃ እኔ ብዬ እንትን ወጻም አንቺ ማንም ጋር ትጣይ፣ እኔ እጣላልሻለሁ። ሮምዬ ካናኩኝ እጣላለሁ እንዴ ለቀልጣቸው ያልኩሽ ነው። ማንም ጋር ትነካኩ። ኦኬ እሺ ጆ የኔ ወንድምሽ እያለሁ ምን ሆነሽ ነው? የኔ ፍቅር ችግር አለብሽ? እንደዚህ አይነት ነገር አዳምጪ። ሁሉም አንቺ ጋር መጥቶ አቀሳስሮ ሰው ጋር ለማጣላት እንዴ እኔን ለማቀሳሰር ሲሞክሩ እኔ ልጅ አልነካው ስለነካቸው ስለተነካኩ ነው። እና አሁን እኛ እንደ ማህበረሰብ ነካሳ እኮ ነው። እኔ እነክታ አይደለም እናቴን ሊያሾ ጋር መጣላታችሁን አላውቅም። ሊያሾማ ልጄ ላይ ቀልዳ ዩቲዩባን ሸቅላ እድሜዋን እንኳን ሳታስተካክል 24 ዓመት ልጅ የሰው ቤት ሄዳ ብትነካ ተደፈርኩ ይባላል። ትጸዳዳም በኔ ልጅ ላይ። የሚዲያውን ጸባይ ታውቂዋለሽ። እንግዲህ የስራው ባህሪ ነው። ላስ ትዳረጊያለሽ። ላስ ችግር የለም። በልጅ ጥሩ አይደል። አንቺ ሰው እኮ ጨላ እኮ ነው የሚፈልገው። ጨላውን በምን ገቢ ይንጣ፣ በምን ዛሬ አጀንዳ ምን አለ እኮ ነው። አታውቂም እንዴ? ያራና የኔ ልጅ አጀንዳ ታሾፋለህ። እሷን እጠይቃታለሁ።